ሰላም እንዴት ናቸው? ባለፈው የእስራኤልና የኢራን ጦርነት ጊዜ ለአጭር ለሳምንታት ጦርነት ነበር አለ። ቢያንስ እስራኤሎች ኢራን ውስጥ ሄዶ የሚፈልጉትን ቦታ ደብድቧል። ኢራኖች ደግሞ ሚሳኤል ተኩሶ እስራኤል ውስጥ ጥቃት አድርሰዋል። ከዛ ውስጥ ልንማረው የሚገባ ነገር ቢኖር እስራኤሎች የኢራንን ሳይንቲስቶች የኒኩለር የሚያብላሉትን ሳይንቲስቶች የኢራን ቁልፍ የሆኑ ጀነራሎችን በማወቃቸው አንዳንዶቹም በመኖሪያ ቤታቸው፣ አንዳንዶቹም በስብሰባ ቦታ፣ አንዳንዶቹ በተነጠለ ቦታ ብዙዎቹን አጠፏቸው። ምንድነው ይሄ? እረኛውን ስትመታ መንጋው ይበተናል የሚለውን ብሂል ተከትለው ነው ጥቃት የፈጸሙባቸው። አይታችሁ እንደሆነ ሂዝቦላም ላይ የሂዝቦላ መሪዎችን እንደዚህ ነው ያደረጓቸው። የፓለስቲን ታጣቂዎች መሪዎችንም እንደዚህ ነው ያደረጓቸው። ስለዚህ መሪዎች ከታወቁ ማን እንደሆነ ከታወቀ ከዛ በኋላ እዛ ሰው ላይ ጥቃት ማድረስ ትግሉን ወደኋላ ማድረግ ይቻላል፣ ወይም ማሸነፍ ይቻላል፣ ወይም በጣም ወደኋላ መጎተት ይቻላል። ይህን ለምን አነሳው ካላችሁ ባለፈው አንድ የታወቀ ቲክቶከር የኢትዮጵያ አየር ኃይል ግቢ ውስጥ ገብቶ የአየር ኃይል ባለሙያዎችን ጠቅላላ ፎለም ሜዳ ላይ ሰብስቦ ሲያነቃቸው ነበር። ሲያነቃቸው ነው ማለት ይከብደኛል ለእኔ ግን እንግዲህ ተጋብዞ ነው። ልጁ ጠይቆ አይደለም መቼም በአእምሮ አየር ኃይል ሄጄ ልናገር ብሎ እንደማይጠይቅ ገምታለሁ። እና አንቃኝ ተብሎ ተጠርቶ ነው እዛ እንዲነቁ የተፈረደባቸው ሰዎች ደግሞ አንዳንዶቹ በጣም የተማሩ ኤክስፐርቶች ናቸው። በሆነ ሙያ በጣም ረጅም ዓመት ወስዶ የተማሩ በሀገር ውስጥም በውጭም የተማሩ ሰዎች አሉበት። እና የሀገሪቱ የልብ ትርታ ማለት ነው። በተለይ የመከላከያውን ካነሳን አየር ኃይል ማለት የዛች ሀገር የልብ ትርታ ነው። በተለይ እንደኛ በቅርብ ርቀት ግብፅ የምትባል ሀገር ለዘመናት ጠላት ሆና የኖረችበት ሀገር ሁለቱ ሀገሮች ምድር ለምድር መዋጋት ስለሚችሉ ውጊያ ሊኖር የሚችለው በአየር ነው ተብሎ ይገመታል። ስለዚህ ለዚህ እንግዲህ መከላከያ ብለን የምንለው አፋችንን ሞልተን ልናገርበት የምንችለው አየር ኃይሉ ያለውን ባለሙያ ሁሉ በአንድ ቲክቶከር ሰብስቦ ቪዲዮ እንዲቀርጽ ፈቅዶለት ከዛ በኋላ ቪዲዮ ከተበተነ በኋላ ሰው ካየው በኋላ የደህንነት መስሪያ ቤቱ የተለያዩ መስሪያ ቤት መግለጫ አውጥቶ አይተናል። አጥፋ ምናምን ተብሎም አጥፍቷል። ግን ያ ቪዲዮ የሀገርን ትልቅ ሚስጥር አሳልፎ የሚሰጥ ነው። ይሄ የሰውየው ችግር አይደለም። እኔ በዚህ ጉዳይ ላይ ቲክቶከሩን ለመኮንን አይደለም። አየር ኃይሉ አለቃ የሌለው ቤት ነው ወይ ለማለት ነው። ማን አዞ እንደዚህ አይነት ነገር ሀገርን የሚመለከት ትልቅ ሚስጥር ያለበትን መስሪያ ቤት ሰዎችን እኮ እንደኛ ድሀ ሀገር እኮ ኤክስፐርቶች ወይም ደግሞ የሆነ ነገር ለምሳሌ ተዋጊ ጀት የሚያበሩ ሰዎች በቁጥር ናቸው። ተዋጊ ሄሊኮፕተር የሚያበሩ ሰዎች በቁጥር ናቸው። ቴክኒሽያኖች በቁጥር ናቸው። እነሱ እነማን እንደሆኑ ፎቶቸውን ካሳየን ከዛ በፊት እዛ ሲሰሩ የነበሩ ሰዎች ስላሉ ቤታቸው የት እንደሆነ ያውቃሉ፣ ኑሯቸው የት እንደሆነ ያውቃሉ። ከኛ ጋር ጦርነት መጀመር የፈለገ ሰው እነሱን ከቤታቸው ካጠፋቸው እኮ አለቀ። እኔ ከአሁን በኋላ እነዚህ ትልቅ ባለሙያ የሚባሉ ሰዎች በዚህ ሰበብ ጠባቂ ሊደረግላቸው ይገባል ብዬ ነው ማሰብ። ካልሆነ የሆነ ሀገር ከኢትዮጵያ ጋር መዋጋት ከፈለገ አየር ኃይል የሚባለው ማን ነው? አይሮፕላኑ እኮ ብቻውን አይበረም አይደለም፣ የሆነ ሰው ነው የሚያበረው። የሚያበረው ሰው ከታወቀ እሱ ሰውዬ ላይ ጥቃት ከደረሰ አይሮፕላኑ ምንድን ነው የሚሆነው? ጉዑዝ ነው የሚሆነው። እንደ ማንኛውም ነገር ነው የሚቆመው። በሚሊተሪ ሳይንስ ትልቅ ቦታ የሚሰጠው መረጃ አንድ ሀገር መረጃ ማግኘቱና የራሱን ደግሞ ሚስጥር መጠበቁ ነው ጠንካራ የሚያስብለው። ጠላት ምን እንዳለ ምን እንደሆን ካወቀ አንተን ለማጥቃት ተዘጋጅቶ ዛሬ ባይችል ነገ ተዘጋጅቶ ያጠቃል። ስለዚህ ሚስጥርህን መጠበቅ፣ ገበናህን መሸፈን ነው፣ ውስጥ ያለውን ነገር መደበቅና የሌላውን ሰው ማወቅ ነው። የአንድ የመረጃና የአንድ የሚሊተሪ መሰረት ትልቅ ኃይል የሚባለው ይሄ። ይህንን ክፍት አድርገህ ቤትህን ለማንም ሰው እያሳየ ከዛ ሀገር ላይ የሚመጣውን ጥቃት መከላከል ቢያቅትህ አይገርም። እንደው ነቁ ቢባልስ እነዚህ ሰዎች አንዳንድ ነገሮች እኮ ለሚሊተሪ ሳይንስ የማይሆኑ ናቸው። ለምሳሌ አንቂ የምንላቸው ሰዎች አሉ አለ አንቂ የሚሉ በየጊዜው የሚናገሩ ሰዎች አሉ። እነሱ የሚሉት ነገር እኮ ለሚሊተሪ ሳይንስ አይሆንም። በሚሊተሪ ሳይንስ ሁለት ነገር ነው ያለው፣ አድርግ ወይም አታድርግ። እሱ ይተነተናል በውስጥ። አድርግ አታድርግ ለሚል ሳይንስ ለሚከተል ሚሊተሪ የሆነ ሰው ሰግጥ የሚል ሰው መጥቶ ሲለው አንተ አለቃም ሲነግርህ እምቢ በል፣ ሲያዝዝ እምቢ በል፣ የሆነ የሚያመች ጊዜ ካገኘ የሆነ ነገር አድርግ የሚል እኮ ነው ሰግጥ አይደለ? ሰገጤ ከሚለው ከመጣ ሰግጥ፣ እኛ በአራዳ ቋንቋ ሰገጤ የሚባለው አንድ ሰው ፋራ
ባላገር ያልገባው ለማለት ነው። ባላገር ሲባል ገጠር መወለዱ አይደለም፣ በከተማ ካራክተር ውስጥ ማለት ያልቻለ ሰው ለማለት የሚጠቀሙበት የነበረው ሌላ ዲክሽነሪ ካላመጡለት በስተቀር እና ይህንን ነገር የምትነግረው ኤክስፐርት የተማረ ሰው ተገዶ ነው በእርግጠኝነት እዛ ፎሬን ሞዳ ይወጣው። አቴንዳንስ ተይዟል፣ ማን ቀርተዋል፣ ማን መጥቷል ተብሎ እና ሳይፈልጉ ሰዎች በማይመጥናቸው ሰው ትምህርት ኮሜዲ ነው ቀልድ ነው ወይስ ምንድን ነው? የሆነ ግጥም ነው የሚቀርብላቸው ወይስ የቲክቶክ ላይ ሊያገኙት የሚችሉትን ነገር ራሱ ነው የሚያገኙት? በዚህ ጉዳይ ተናጋሪውን እየነቀፍኩ አይደለም። እሱ ምንም ጥፋት የለበትም። ያን በር የከፈተው ያዘዘው ማን ነው? እኔ በእርግጠኝነት የሀገሪቱ ቁንጮ የሆነ ሰው ካላዘዘ ይህን ሊያደርጉ አይችሉም። የአየር ኃይል አዛዡ ይህን የሚፈቅድ አይመስለኝም። ስለዚህ በርን ከፍተህ እንደምንም ሰዎችን አሳይተህ ነገ ለሚመጣው ጥቃት ምን ቸገራችሁ እናንተ? ህዝቡ ልጁን ይሰጣል። ሚሊተሪ ባትሆኑ ደግሞ ይገርመኝ ነበር። ሚሊተሪ የሆናችሁ ሰዎች ሀገር እየመራችሁ የሚሊተሪ ሳይንስ እያወቃችሁ የሀገር ምስጢር ማለት ምን እንደሆነ ካላወቃችሁ ወይም አውቃችሁ ዝም ካላችሁ በእርግጥ ምንድን ነው አላማችሁ? በጣም የሚያሳፍር ተግባር ነው። ምሁሮች አልተቹትም። ይሄ ለምንድን ነው? መኖር ይፈልጋሉ ወይ ይታሰራሉ ወይ ይሰደዳሉ። ይሄን ይፈራሉ። እኛ ማናውቅ ሰዎች እንናገራለን። አለማወቄን ነው ማውቀው እንዳለው ሰው ያሳፍራል። በዚህ ጉዳይ ላይ መንግስት የሆነ እርምጃ ወስዶ ማሳወቅ አለበት፣ ያዘዘው ሰው ዋናው ሰው ካልሆነ። በተረፈ የደህንነት ሚኒስትሩ ምናምን ደህንነት መስሪያ ቤቱ ያወጣቸው ማብራሪያዎች እና መግለጫዎች ከዛ በኋላ ቪዲዮውን አንሳ ምናምን የተባለው ነገር ብዙ እንትን የሚል አይደለም እና ቢስተካከል ጥሩ ነው ለማለት ነው።